ከእንግሊዘኛው ወጣ ብለን ወደ አማርኛው ገብተናል። ምክንያቱም ወደ ውጭው መጮኻችን ምንም ውጤት አላመጣም። በምንም ይሁን በቃላቶች በብዙ በእንግሊዘኛ ስለ ኢትዮጵያ ጉዳይ ኢትዮጵያ ውስጥ ያለውን ደስታም የሆነ ችግር ሁሉን ነገር እኔ እስካሁን አንድም ደስታ አላየሁም ወይም ተስፋ በእንግሊዘኛ ለማቅረብ ሞክረን ትንሽ አልተሳካም፣ ግን እንቀጥልበታለን። እንግሊዘኛ መስማት የምትችሉ አሁንም ቢሆን በኢትዮጵያን ሃርትስ ፎር ፒስ እና አፍሪካን ሃርትስ ፎር ፒስ ማዳመጥ ትችላላችሁ። የኛ ዋናው ተልእኮ ፍላጎታችን ቢሆን ደስ የሚለን ነገር ምንድነው? ነገሮችን ኢትዮጵያ ውስጥ ያሉትን የሚያጣሉ የሚያጋድሉን ብዙ ነገሮችን በሰላም መጨረስ ነው። በሰላም ለመጨረስ ደግሞ እውነትን መነጋገር ያስፈልጋል። እውነትን ስንነጋገር እውነቱን ብቻ ነው። እውነትን ፈልጎ ማግኘት ከባድ ነው። የእውነት ፈላጊ መሆን ከባድ ነው። ትሩዝ ሲከር ይባላል በእንግሊዝኛ። ፖለቲከኛ መሆን መቅደድ ቀላል ነገር ነው። ካድሬ መሆን ቀላል ነገር ነው። እውነትን ይዞ በእውነት ላይ የተመሰረተ ማስረጃ ይዞ ኃጢአትም ላለመግባት እንደ ክርስቲያን ንጹህም በሆነ መልኩ ሰብአዊነትን ይዞ ለማገልገል ሲሞከር እውነትን ፍለጋ ላይ ያየሁት ነገር እውነት እንደ መርፌ ናት ቢባል ከዛም ያነሰች ትሆን ትችላለች ፍሬ ነገር ምናልባት እዛ ጭድ ውስጥ ትኖራለች፣ ምናልባት እዛ አሸዋ ውስጥ ልትሆን ትችላለች በሚባል አባባል ተነስተን ሄደን ያን ሁሉ ጭድ በርብረን ፈልገን እውነትን ለማግኘት ተቸግረናል። በአሁኑ ዘመን አሸዋው ውስጥም ስንሄድ እንደዚህ ነው። ጥሩ ነገር ብረትን ከጭድ ብረትን ካሸዋ የሚለይ የተወሰነ የቴክኖሎጂ እገዛ አለን። እውነትና ውሸቱን ከሞላ ጎደል ሊለይ የሚችል ወርቅ ፈልጎ የሚያገኛለ፣ ብረት ፈልጎ የሚያገኛለ፣ ካፈርም ከመሬት ከየትም እንደዛ ብላችሁ እዩት። በብዙ አልጎሪዝም የተደገፈ የአሁኑ የወቅቱ ቴክኖሎጂ ስለሚፈቅድልን በዛ ተደግፈን እውነትን እውነት ውሸትን ውሸት ታሪክም ይሁን አሁንም እየተደረገ ያለ ነገር ይሁን እሱን ኢንተርኔት ለሌላቸውም ይሁን ማንበብና ለመጻፍ ለማይችሉም ይሁን ችለውን ጊዜ ለሌላቸው ይሁን ያንን ስለ ሰላም ማምጣት ግድ ይለናል የሚለውን ለማስረዳት ነው። እንደገና አበበ ነው ስሜ፣ አበበ ነጋሽ። ይህን ሀሳብን በጥልቀት ለመግለጽ ነው። የውጭ ርዕዮተ ዓለሞች የኢትዮጵያ አእምሮ እንዴት እንደገፉት ደግሞ ማስረዳት ተገቢ ነው። we call this displacement of mind, displacement of the mind ጀነሬሽናል እና የጥንቱ የጨዋነትና የሞራል መሰረት እንዴት እንደፈረሰ እንግዲህ በተከታታይ አሁን በምንሄድበት ቪዲዮ ላስረዳ ሞክራለሁ። አንደኛ የጥንቱ ስር የማይሞቱት ኢትዮጵያውያን ናቸው የምላቸው እነሱ የማይሞቱት በእነሱ መሰረት ለ3000 ዓመታት ኢትዮጵያ ያቆያት የውጭ ንድፈ ሀሳብ ሳይሆን ከኛው ከኢትዮጵያውያን የወጡት የጻፉልን ነው። ይሄ ንድፈ ሀሳብ ሳይሆን ከውስጥ የበቀለ የሞራልና የዲስፕሊን ህግ ነው ብዬ ነው ማምነው እና ዛሬ ኋላ ቀር ተብለው የተናቁ ሴቶች የትውልዱ መቋጠሪያ ነበሩ፣ አሁን የሉም። የትውልድ አላያቸውም፣ አላወቃቸውም። የጨዋነት ባህል ነበረ፣ the code of the ጨዋነት
ይህ ከምንም በላይ ታላቅ የዲስፕሊን መገለጫ ነበር። አንድ ኢትዮጵያዊ ለራሱ ጥቅም ሳይሆን ለክብሩ ይቆም ነበር። ለቃሉና ለሕዝቡ የሚኖርበት የሞራል ልክ ነው። ይሄ ኮድ ኦፍ ጨዋነት በጣም ነጮቹን ሁሉ የሚያስገርም ነበር። በታሪክ እንደሚያዩት ስድብን መታገስ፣ ለታላቅ መገዛት እና ለእውነት መቆም እንደ ኋላ ቀርነት ሳይሆን እንደ ትልቅ ስብዕና ይታይ ነበር። እኛም ለማድረግ የፈለግነው ያንን ነው። አንዳንዶቻችሁ ይህንን ላትጋሩት ትችላላችሁ፣ ግን እውነት ነው። የአሁኑ ህገ መንግስት አለ፣ የድሮ ደግሞ ፍትሐ ነገስትና መንፈሳዊ ተጠያቂነት ያለበት ነገር አለ። መሪዎች ከምድራዊ ህግ ይልቅ ሰማያዊውን ፈጣሪ ይፈሩ ነበር። ይህ መለኮታዊ ፍርሃት መሪው በህዝብ ላይ እንዳይቀልድ የሚያደርግ የሞራል ግድብ ነበር። ያ የሞራል ገደብ መሪዎችን አግዟል፣ ህዝብን አግዟል። የአሁኑ መሪዎቻችን የሚገድባቸው የሞራል ገደብ የለም። ሌላው እየረከሰ ያለው ሽምግልና ነው፣ ከሰላም ጋር ስለሚያያዝ። እንግዲህ ሽምግልና ስርዓት ልጆችም ሆነን ተጣልተን አይተነዋል። በድንጋይ ስንፈናከት ምን ስንል ሽማግሌዎች የሚሰሩት ስራ ከባድ ነው እና ሰላም የሚወርደው በፖሊስ ኃይል ሳይሆን በሽማግሌዎች ምርቃትና እርቅ ነበር። ይቅርታና ሆደ ሰፊነት የጥንቷ ኢትዮጵያ የሰላም መሰረቶች ነበሩ። በዘር በተለያየ መልኩ በባህላችንም በቋንቋችንም በተለያየ መልኩ አንዱ አንዱን ሳይደፈጥጠው ኢትዮጵያ አንድ ሆናለች። እዚህ ያህል ዘመናት አብራ መቆየቷ የብልህነት ነው እና በእያንዳንዱ ባህል ውስጥ ስትመለከቱ የሽማግሌዎች ነገር አለበት። ሽምግልና እድሜ ጠገብነትን ይጠይቃል። ሽምግልና በሽማግሌዎች እጅ ስር ማደግን ይጠይቅ ነበር እና በአሁኑ ወቅት የማየው የእውቀትና የአእምሮ መፈናቀል ነው ማለት ነው። That's what I call displacement of the mind። የውጭ ርዕዮተ ዓለሞችን የምትመለከቱ የሚገርመው ነገር ወደ ኢትዮጵያ ማርክሲዝም፣ ሊበራል ዲሞክራሲ ምናምን የሚሉት ወደ ኢትዮጵያ ሲገቡ ኢትዮጵያዊው የራሱን ማንነት ነውር ብሎ እንዲጠላ ተደረገ። የመጀመሪያው ነገር ማርክሲዝም፣ ደርግም፣ ህወሓትም ቲፒኤልኤፍ ማለት ነው ከተሉት የነበሩ ነው። ቀስ ብሎ ደግሞ ሊበራል ዲሞክራሲ ተደበላለቀባቸው የባሰ። ሁሉም ግን ያንን የቀደመውን 3000 ዓመት ኢትዮጵያን ተሸክሞ የመጣውን ማይንድ ዲስፕሌስ ያደረገበት ሁኔታ ነው የምናየው። የማርክሲዝም መርዝ ምን ማለት ነው? ማርክሲዝም ሲመጣ ያለፈው ታሪክ ሁሉ የጭቆና ነው ብሎ ሰበከ። በዚህም ልጆችን ከአባቶቻቸው፣ ተማሪዎችን ከታሪካቸው አጣላ። 1960ዎቹ ገደማ ማለት ነው። ባላባትና ጭሰኛ የሚል የውጭ ትርክት በማምጣት የነበረውን ማህበራዊ ትስስር በጥላቻ ተካው። ይህንን ስል መጠንቀቅ አለብኝ። ጭቆናው የለም ማለት አይደለም፣ አለ፣ ነበረ። ግን እሱ እንደነበረ ቢስተካከል ጥሩ ነበር፣ አልተቻለም። ግን የወቅቱ ሰዎች የመረጡት ማርክሲዝም ነበር። እሱም በራሱ ግን መርዝ ነው። ከዛ ዲሞክራሲ ምስቅልቅል መጣ ማለት ነው። ዲሞክራሲ ግለሰባዊነትም ወይም ደግሞ ኢንዲቪጁዋሊዝም፣ እኔ ብቻ እኔ ያንን ነው የሰበከው
ነገር ግን የኢትዮጵያ ጥንካሬ የጋራ ማንነት ወይም ደግሞ ኮሌክቲቪዝም የሚሉት ነው እና ያ ነበር። የውጭ ስርዓት መብት ላይ ብቻ ሲያተኩር የኢትዮጵያዊው የጥንት ነገር እልም ብሎ ሄደ ማለት ነው ጎበዝ። በተለይ የአሁኑ ወጣቶች ይህንን ነገር ማየት አለባችሁ። ግዴታና ክብር ላይ ግድ ያተኩር ነበረ የዛ ዘመን ግዴታና ክብር እና የመደመር የሚለው ነገር ደግሞ መንገጫገጭ መጣ። መደመርም ቢሆን የጠፋውን የሞራል መሰረት ለመመለስ ከመሞከር ይልቅ በዘመናዊ የፖለቲካ ቃላት የተንሽቆጠቆጠ ያው ጠቅላይ ሚኒስትሩ ሲናገር ሰሙታላችሁ። በቃ የፍቅር ደብዳቤ የመሰለ ነገር በመሆኑ ከህዝብ ጥልቅ የባህል እሴት ጋር መጣበቅ አልቻለም እና ያ ቅርታ ስልክ ተደውሎልኝ ነው። እነዚህ ሁሉ ሲፈራረቁበት there was a displacement of mind። ሰላም የጠፋው ለምንድን ነው? ሰላም የጠፋው የኢትዮጵያው አእምሮ የራሱን ቤት ጥሎ የሰውን ቤት ስለተዋሰ ነው። ስራ የለሽነት አለ። አዲሱ ትውልድ የጥንቱን የጨዋነት ዲሲፕሊንም ወይም ደግሞ ኋላ ቀር ብሎ ሲጥል በምትኩ ግን የተረጋጋ የሞራል መዋቅር አላገኘም። የባዕድ ርዕዮተ ዓለም ውጤት ነው ማለት ነው። ማንኛውም ከውጭ የመጣ ፖለቲካ ኢትዮጵያን የላብራቶሪ ሙከራ ማድረጊያ ነው ያደረጋት። ልክ እንደ ቴክኖሎጂ ድሮን በቴክኖሎጂ ደረጃ ኢትዮጵያ ውስጥ መሞከሪያ እንደሆነው ማለት ነው። ማርክሲዝም ደም አፋሳሽ ነበር። ጎሰኝነትን ወይም ደግሞ ኤትኒክ ፌዴራሊዝምን አመጣ፣ ከፋፈለ። እኮ የሚገርም የጥንታዊዋ የዛች የሶቪየት ዩኒየን የምትባለው አሜሪካን የምትገዳደር ታላያለ ሀገር ብትንትኗን ያወጣው እኮ ነው። ቀጥታ ኮፒ አድርገው ለኛ ህገ መንግስት ያደረጉልን። ያ ማርክሲዝም ጠፍቷል፣ የለም አሁን። ከፋፈለን ግን ብትንትኑ ነው ያወጣው። ራሽያ እና ዩክሬን አሁን የሚጣሉበት በዛ ምክንያት ነው። ከተለያዩ በኋላ ልክ እንደ ኢትዮጵያ እንደ ኤርትራ ከተለያዩ በኋላ ተመሳሳይ ነገር ተበትነንም ሰው አንሆንም፣ ሰላም አንሆንም፣ አንድ ዕቃ ሆንም ሰላም አንሆንም እና መንገዱ ያለው ሰላምን በልባችን መጻፍ እንደሚገባን ነው። በአጠቃላይ ሰላም የሚመጣው አዲስ የውጭ ርዕዮተ ዓለም በማምጣት ሳይሆን ያጣነውን ኢትዮጵያዊ ጨዋነት እና የቆየውን የሞራል ዲሲፕሊን መልሰን ስንገነባ ነው። የሞቱት አባቶቻችን ያቆዩልን መሰረት ዛሬ የናቅነው በተለያዩ ጽሁፎች ውስጥ አለ እንጂ እሱ ብቻ ነበር በብዙ ሺህ ዓመታት አንድ አድርጎ ያቆየን። ይህን ሀሳብ በጽሁፍ ሳሰፍረው የባዕድ ሀሳብ ወረራ እና የአእምሮ ስደት ብለው ይሻለኝ ነበር ርዕሱን ራሱ፣ ግን ይበቃል። ሌላው የኢትዮጵያ ፖለቲካ ስርዓት መዋቅራዊ ውድቀቶችን ለመተንተን ካስፈለገ ከውጭ የገቡ ርዕዮተ ዓለሞች ዲሞክራሲ፣ ማርክሲዝም እና መደመር በራሱ ከየት እንደመጣ ባይገባኝም ሀገር የአንድ ሰው ፍልስፍና ጥቅም ላይ የሚውልበትም እንትን የለውም። ሰውየውን አሳብዶት ቁጭ ያደረገው ከሀገሪቱ ስር ከሰደዱ ብሔር ተኮር ተቋማዊና ኢኮኖሚያዊ እውነታዎች ጋር እንዴት ሲጋጩ እንደቆዩ መመርመር ደግሞ አስፈላጊ ነው። ዝም እየስላልኩ አይደለም። ዲሞክራሲ በኢትዮጵያ ለምን አልሰራም ብለን ብንጠይቅ ኢትዮጵያ በ1983 እና በ2010 ዓ.ም የዲሞክራሲ ሽግግር ለማድረግ ብትሞክርም በተለያዩ መዋቅራዊ መሰናክሎች ማለት ነው። በዛ ምክንያት ሳይሳካ
ቀርቷል። ምክንያት ካለን ደካማ ተቋማት፣ የኃይል ፖለቲካ ባህል፣ የብሔር ፖለቲካ መክረር፣ ሀገሪቱ ነፃ የፍትህ አካላት እና ገለልተኛ የምርጫ አስፈጻሚ ተቋማት የሏትም። እንዴት አድርገህ ነው ዲሞክራሲ የምታደርገው? ተቋማት ደካማ ተቋም ይዘህ ዲሞክራሲ ማራመድ አትችልም። እንደ ኢትዮጵያ ብሔራዊ ምርጫ ቦርድ ያሉ ተቋማት በታሪካቸው በገዢው ፓርቲ ተጽዕኖ ስር መቆየታቸው የህዝብን እምነት አዳክሟል። የምታዩት ይዩት። አሁንም ባለው ላይ የምታዩት ይዩት። ሌላው አሁን የምናየው የኃይል ፖለቲካ ነው ብለናል። ያ ባህል በጦርነት ነው ያሸነፈ ስልጣን ይዛል ነው። ኢትዮጵያ ልዩነቶችን በውይይት ከመፍታት ይልቅ በጉልበት መጨፍለቅና የጦር መሳሪያን እንደ ዋና የፖለቲካ መሳሪያ መጠቀም ረጅም ታሪክ አላት እና ያ መቀየር አለበት። የብሔር ፖለቲካ በጣም ከሯል። ዲሞክራሲ የጋራ ስምምነት ወይም ናሽናል ኮንሰንሰስ ይፈልጋል። በዚህ ዘረኛ ሆነ ያንን ማካሄድ አችልም። የብሔር ብሔረሰቦች ፖለቲካ ተቃዋሚዎችን ከመከፋፈሉም በላይ ለሀገራዊ ዲሞክራሲያዊ ውይይት ወይም ራዕይ እንቅፋት ሆኗል። በሌላው መልኩ ደግሞ መደመር ብለህ ከየትም አምጥተህ የአንድ መጽሐፍ ነገር እንደ ህገ መንግስት ስታቀርበው ውጤታማ መሆን አቃተው። ጠቅላይ ሚኒስትሩ ይህን ብትሰማ ጥሩ ነው። ምንም አይጥምህም። ግን በ2010 ዓ.ም ይዘውት የመጡት መደመር ሀገሪቱን ያቀናጃል ተብሎ ተስፋ ቢጣልበትም በአሁኑ ወቅት ምንድን ነው ያየነው? ረቂቅ እንጂ ተጨባጭ አለመሆኑ። በቃ ብን ብዙ ወገኖች መደመርን የክልሎችን መብት በመግፈፍ ስልጣንን አዲስ አበባ ላይ ለማከማቸት ወይም ሴንትራላይዜሽን እንደ መሳሪያ እየተጠቀሙበት ነው ብለው ያምናሉ። በመደመር ሂሳብ ህገ መንግስቱን እርሳው፣ ህግን እርሳው። መብለጭለጭ ብቻ ስልጣንን የማከማቸት ጥርጣሬ ፈጥሯል። የኢኮኖሚና የደህንነት ቀውስም አምጥቷል። መጀመሪያ ላይ ብልጽግናን ቃል ቢገባም በአሁኑ ወቅት ያለው የኑሮ ውድነትና በተለያዩ ክልሎች በተለይ አማራና ትግራይ፣ በኦሮሞ አካባቢ ያለው የጸጥታ መበላሸት የፍልስናውን ተቀባይነት አዳክሞታል። እና ምን ይጠበስ ብትሉኝ ይህንን ትንተና መሰረት በማድረግ የምጽፈው ሁኔታ አለ ወደ ሰላም ቤት መመለሱን ነው። መጀመሪያ እኛ እንደ አፍሪካውያኖች ራሳችንን መቀበል፣ እንደ ኢትዮጵያን ራሳችንን መቀበል፣ ያ ሁሉ ግን ሰው ከመሆን ይመነጫል። ሰዎች ነን። እንደ ሰው ራሳችንን ብናይ፣ ዘረኝነትን ብናጠፋ እና የሀገር በቀል እውቀት ለዘላቂ ሰላም ብናበጅ፣ የአእምሮ ስደት ቢበቃ ማለት ወደ ማንነታችን ብንመለስ፣ ሰላም የሞራል ዲሲፕሊን ውጤት ነው ብዬ ስለማምን ማለት ነው። እና ለአፍሪካውያንም ሰላም፣ አፍሪካን ሃርትስ ፎር ፒስ፣ ለኢትዮጵያም ሰላም፣ ኢትዮጵያን ሃርትስ ፎር ፒስ እና እነዚህን ነገሮች ከአባቶቻችን የወረስናቸውን ማስተጋባት ይገባናል ማለት ነው። እኛ ኢትዮጵያውያንና አፍሪካውያን ለሰላም ልብ ዛሬ በታሪክ አደባባይ ቆመናል ብለን እናስባለን። በዛ ውስጥ እናንተም እንድትከታተሉን በጣም እንፈልጋለን ማለት ነው። እንደው በአጠቃላይ አጠር አድርጌ ግን ሰላም ብሎ በምላስ ብቻ የሚነገር መሆን እንደሌለበት፣ ሰላም በፖለቲከኞች ምላስና በኢትዮጵያዊ ልብ
እውነታ መታየት እንዳለበት አጽንኦት ሰጥተን ነው የምንናገረው። ምክንያቱም የፖለቲከኞች እና የስልጣን ጥመኞች ሰላም የሚሉት ቃል እውነተኛ ሰላም አይደለም። እውነተኛ ሰላም አይደለም፣ ከልባቸው አይደለም። ምክንያቱም ራሳቸውን በሌላው ውስጥ ማየት አይችሉም። እንደዛ ሲሆኑ አልሆነም። ትክክለኛ ሰላም የሚመጣው ራሴን በሌላው ውስጥ ማየት ነው። አንዳንድ ጊዜ በአንድ በሌላ ሰው ላይ የሆነ ነገር ዝግንን ሲላችሁ አይታችኋል። ሰው ማለት ያ ነው። ሰው ማለት ያ ነው። ስታዝኑ፣ በዛ ሰው ስትደሰቱ፣ ምንም በዛ ውስጥ ስትሆኑ፣ ስትራገሙም ስትመርቁም ልዩነቱ እዛ ላይ ነው ማለት ነው። እውነት ወደ ኢትዮጵያዊነት ደግሞ መምጣት አለበት። ከሰውነት ወደ ኢትዮጵያዊነት መሸጋገር አለብን። መጀመሪያ ሰውነን ቀጥሎ ኢትዮጵያዊ ቀጥሎ የቤተሰብ የጎረቤት ሴት መኖር አለበት እና ሰላም በልብ እንጂ በወረቀት እንደማይጻፍ ተናግረናል። በአጠቃላይ ሰላም ማለት ከውጭ የሚመጣ እንግዳ ሳይሆን በውስጣችን ተኝቶ ያለ ማንነታችን ነው። ፖለቲካ የገለባ ክምር ነው። እውነት ግን በዚያ ክምር ውስጥ ያለች ቅንጣት ስንዴ ናት። በጣም ትንሽ አትገኝም። ስንዴዋን አበጥሮ ለማውጣት ደግሞ እየጠራ ልብና እየገራ ዓይን ያስፈልጋል። ይሄ አስተውሉ ማለት ነው። ልባችንን ደግሞ ንጹህ ማድረግ ይገባል። እኔንም እዛኛው ጎጥ እዛ ውስጥ ከምትጨምሩኝ ራሳችሁን ለማጽዳት ሞክሩ እና እስኪ የሰላም መንገድ እንየው። እኛ ኢትዮጵያውያንና አፍሪካውያን ማለት ነው በወንድማችን ዓይን ውስጥ የራሳችንን ነጸብራቅ ማየት ስንጀምር ያኔ አእምሯችን ከስደት ይመለሳል፣ አካላችንም ሰላም ይለብሳል እና ይሄ እንግዲህ ብዙውን ያጠቃላል ማለት ነው። የተመለሰው ልብ ካለ ማኒፌስቶ ሊኖረው ይገባል። ለኢትዮጵያና ለአፍሪካ ሰላም የቀረበ ጥሪም አለን። ታላቁ መፈናቀል ቁስል ወይም ደግሞ ዘ ዊንድ ኦፍ ዲስፕሌስመንት የምንለው ለበርካታ አስርተ ዓመታት የኢትዮጵያዊ አእምሮ በገዛ ቤቱ እንደ ስደተኛ ሆኗል። ከውጭ ሀገር በኮንትሮባንድ በገቡ ኢዝሞች ማርክሲዝም ምናምን ጎህኝነትና በወረቀት ላይ ብቻ ያሉ ዲሞክራሲ አእምሮአችን ታውሯል። ፈተናው ምንድን ነው? እነዚህ ርዕዮተ ዓለሞች ሰውን እንደ ሰው ሳይሆን እንደ ቁጥር እንደሆነ ነገር እንደ ወደብ ወይም እንደ ጎሳ ነው የሚያዩት። ያ መቅረት አለበት። አባቶቻችን ሰው በሰውነቱ ይከበር ነው ያሉት። ይህ የሚለውን ጥበብ ደግሞ በባዕድ ንድፈ ሐሳብ ቀየር ነው። እንግዲህ ሰላምን በወረቀት ላይ ለመጻፍ ሞከርን፣ አልሆነም። ነገር ግን ወረቀት ይቃጠላል፣ ልብ ግን ሕያው ነው። እስከምንሞት ድረስ በልባችን የጻፍነው ሰላም ሁልጊዜ ሰላም ነው እና መስታወቱ ዋናው ሰብአዊ ነጸብራቅነቱ ነው። ዋናው the mirror of humanity። እንግዲህ ትራንስሌሽኑን በትክክል አድርጌው እንደሆነ አላውቅም። እውነተኛ ሰላም የሚጀምረው ፖለቲካዊ ዓይንን ዝግት አድርገን ፖለቲካዊ የሚባለውን ነገር እዛ ፈንጭረን ገደል ከተን የሰብአዊነት ዓይንን ስንከፍት ነው። ሰው መሆን አንዳንድ ጊዜ ሰው ስለመሆን ጉዳይ ሳይወዱም በግዳቸው ጫካ የገቡ ወንድሞቻችን በህልውና ትግል ውስጥ በተለይ በፋኖ ትግል ውስጥ ያሉት ወደው አይደለም የገቡት፣ እርግጠኛ ነኝ። በዚህ
ህወሓት እንደዛ መጥቶ እንትን ሊላቸው ሲል በዚህ መንግስት ሂዱ እና ተከላክላችሁ መሳሪያ ይዛችሁ እንዳርጉ ሲል ህልውና እዚህ ደግሞ አማራ በያለበት ቦታ ሁሉ ኦሮሞ ውስጥ ሲገደል ኦርቶዶክስ ማከውን ከየትና ነው ሰው ሆኖ የተገኘ ሁሉ እንጂ አእምራቸውን በትክክል ይዘው የሚኖሩ አይመስለኝም። ሰው መሆን በጣም ይከብዳል። በእነሱ ቦታ ሳየው እዛ የጣሉት እንደምሰማው ከሆነ መከላከያውም ሲማረክ እንዴት አድርገው እንደሚይዙት በሰብአዊነት፣ ቁስለኛ ሲገኝ በሰብአዊነት የሚበሉትን አካፍለው የገዛ ሸርታቸውን ቆጥረው ደም አፍነው የሚያድኑ የፋኖ ኃይሎች እንዳሉ ነው የምንሰማው። በቪዲዮም እያሳዩ ነው። የዓለም ተቋም ያለ መስሏቸው ለዓለም ሁሉ ጥሪ እያቀረቡ ነው። የዓለም ህዝቦች መስማት ካቃታቸው ግን እንደው ቢያንስ በዳያስፖራ ደረጃ እዚህ ያለ ነው ብንሰማቸው ጥሩ ነው። እንምረጥ፣ እንየው። እንደው አንድ የተሻለ ሀሳብ ያለውና አንድ የተሻለ የሞራል ያ ድሮ ጠፋብን ያልነው ነገር ካለው ይሻላል ብዬ አስባለሁ። ማይሳሳቱ ማለት አይደለም፣ ግን ብዙ ሞት ሲያዩ እዛ ውስጥ የሰብአዊነት ነጸብራቅ ወይም ደግሞ ሚረር ኦፍ ሂውማኒቲ አይናቸውን እንጂ አይምሯቸውን ሁሉ በቃ ሆዳቸውን ሁሉ ድብልቅልቅልቅ የሚያደርግባቸው ይመስለኛል። አልተዘጋጁማ፣ ነፍሰ በላዎች አይደሉማ። ግን በኖርማሉ ዋናው ሚረር ኦፍ ሂውማኒቲ የምንለው መስታወቱ የሰብአዊነት ነጸብራቅ ነው ማለት ነው። እውነተኛ ሰላም የሚጀምረው እንግዲህ ከዛ ነው። ፖለቲካዊ አይንን ዘግተን የሰብአዊ አይንን መክፈት ነው እና ያንን ቁስሉን የሚበሳው እውነት ነው። ዛሬ ወንድምህን ስታየው የምታየው ጠላትን ነው ወይስ ራስህን ነው እንዴ? አሁን እኮ ዘማድ ሆኖ ሲታኮስ የነበረ ነው ምርኮኛ። ወንድሜ ብለህ ካስገባኸው ከዚህ በላይ እኮ የሞራል ሃይ ግራውንድ የለም። ቦታ አትስጡኝ፣ ፋኖ ነህ አትበሉኝ። ትንሽ የተሻለ ነገር ስላየው ነው። አንዳንድ ጊዜ ሰው ለምን ተጋጨ ብሎ ምርመራ የሚደረገው በዚህም ላይ በዚህ ጦርነት ለምን ጦርነት እንዲሆነ የሚለውን እውነቱም መፈለግ አለብን ስላልኳችሁ ነው። ሰውን እንደ ሰው እናየውና በዛ ትንሽ በዛ መነጽር ብናየው በወንድምህስ አይን ደግሞ ውስጥ የራስህን ነጸብራቅ ካላየህ አንተም የራስህ መልክ ጠፍቶብሃል ማለት ነው። ወንድምህን ስታየው ደግሞ ወይም ደግሞ ስታቆስለው ስታሰቃየው መስታወትን እየሰበርክ ነው ማለት ነው። መስታወቱ ሲሰበር ደግሞ ያንተም ምስል አብሮ ይከስማል። ይህ አባባል በጣም ደስ ይለኛል። ምን ማለት ነው? በመስታወት ሰውን ታያለህ። ሰው አንድ ቦታ አለ። እኔ 2019 ሜይ 19 2007 ኬሚካል ኢንጂነሪንግ ስመረቅ ዩኒቨርሲቲ ኦፍ ኒው ሃምፕሻየር ማን ነበረ? ቢል ክሊንተን ነበረ። ጆርጅ ቡሽ ዘሲነር ነበሩ። አንድ 10 እርምጃም አይሆንም ከኔ ቁጭ ካልኩበት አንድ ኢትዮጵያዊ፣ አንድ ደግሞ ሌላ ሱዳን አለ። he was good እና ቁጭ ብዬ ያንን ሳዳምጥ ቢል ክሊንተን መናገር ይችላል። ሲናገር አፍሪካ ሀገር ውስጥ የሆነ ቦታ አለ ICU እያየው ነው። የተያዩ ሁለት ሰዎች በበረሃ ላይ ቆመው አንዱ አንዱን አየሁ እያየሁ ነው አየሁ እንደዚህ እንደማለት ነው። በእንግሊዝኛ ICU 15 ደቂቃ ድረስ ይሄዳል። በዛ በረሃ ውስጥ አፉ ኩሽልሽል ብሎ
ደክሞት የውሃ ጥም ስሜት አይቶበት በደንብ እያየው የረሃቡን የእንግልቱን ሁሉን ነገር እንደ ሰው አይቶት እሱን ራሱን እንደዛ አይቶት በዛ መስታወት ውስጥ አይቶ ራሱን ያ ሰው የሚሰቃይ የተጠማው ኩሽልሽል ያለው ውሃ ያለቀበት ሁሉንም እኮ እያየው ነው። አንተ ውሃ ልስጥህ ይሄን ላድርግልህ ምን ሳይል ያ ሰው የሚያስፈልገውን ያውቃል። ውሃ ካለ ውሃውን ይሰጠዋል። ውሃውን እየጠጣ ያንን ሰው ያየዋል። ያም ውሃውን እየጠጣ እንዳይጨርስበት ጥሙን በትንሿ አውርዶ ሳይጨርሰው ውሃውን ይመልሳል። ታስገብግቦ ጭርስ ሳያደርገው ሰልፊሽነት የለበትም ማለት ነው። አያችሁ፣ እዚህ ላይ ዘ ሚረር ኦፍ ሂውማኒቲ ብዬ ያመጣሁት ከዛ ነው። ቢል ክሊንተን ከተናገረው ይሄ እንደ አፍሪካዊ ታሪኬ ነው፣ ማወቅ ነበረብኝ። እስካሁን እየፈለኩ ነው ቦታውን፣ ዙሉ አካባቢ መሰለኝ። እና የነሱ ሰላምታ አይሲዩ 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 ነው። እና አንድ ሰው የሌላውን ቁስሉን አይቶ እንደራሱ ካላየው እና በአጠቃላይ አንድን ሰው በራስህ ስታየው ጠላትህን ከሆነ በጣም ተጋርዶብሃል። ጠላትም ሊሆን ይችላል፣ ግን ሁለቱም እንደ ሰው መታየት ከጀመሩ ጠላትነት አይኖርም ብዬ አስባለሁ። ስለዚህ መጀመሪያ ሰውን ነው በሰውነት ጎዳና ላይ ነው። በዛ መስጠት ውስጥ የምናየው ሰው ነው ብለን ብናየው ይጠቅመናል። በወንድም አይን ውስጥ ደግሞ አይን ውስጥ የራስን ነጸብራቅ ካላየ አንዳንድ ጊዜ ሰው ሲሞት የአይኑ እንትን ምርመራ ላይ ይቀርባል። ምንድነው የገዳዊው ምስል እዛ አይኑ ጥቁሩ እንትን ውስጥ ፕሪንት ሆኖ ይቀራል ስለሚባል ነው። ሟች ገዳውን እያየው አይኑን አፍጥጦ እያየው ገዳይ በጭካኔ ገድለዋል ሰውን። እና አንድ ሰውን ሊገድል ሲነሳ በብስጭት ሊገለው ባለው ሰው አይን ውስጥ ራሱን ሲያይ ማቆም አለበት። ይቅር መባባል ተገቢ ነው ወገን። አሁን በዛ ሁሉ ነገር ውስጥ በዛ አይን ውስጥ ራስህን ካላየህ አንተም የራስህ መልክ ጠፍቶብሃል ማለት ነው። ወንድምህን ስታቆስል መስታወቱን እየሰበርክ መሆኑን ደግሞ እወቅ ነው የሚለው። እዚህ ላይ የጻፍኳት ኖት አለች። ወንድምን ስናቆስል ያንን መስታወት እየሰባበር ነው። መስታወቱ ሲሰበር ደግሞ ያንተም ምስል አብሮ ይከስማል። ሰው መሆንህ ላንተም አይታየም፣ አውሬ ነው የምትሆነው። እና ዋናው ሴቱ ወደ ቤተሰብ ማዕድና ወደ ጎረቤት አጥር እንመለስ። በድሮ ኢትዮጵያ ጎረቤት ቀዳሚ ረዳት ነው፣ ካህንና ጠባቂ ነበር። ፖለቲካዊ ፓርቲ የጎረቤትን ቦታ ሊተካ አይችልም በፍጹም። የኔ ቤት እሳት ቢንትን ቢል ጎረቤት ነው ይመጣል። ጎረቤት ትልቅ ትርጉም ነበረው። ፖለቲካ ፓርቲ ምንድነው ትርጉሙ? እና በአሁኑ ዘመን ስለ መስታወቱ
ሚረር ኦፍ ሂውማኒቲን ያን ያህል ካልን ዊ ኒድ ቱ ፊልተር ዘ ሄይ። እውነትን ከገለባው ክምር ውስጥ ነጥሮ ማውጣት ማለት ነው። ትልቁ የቤት ስራችን ይሄ ነው። ገለባውን በማበጠር ዲስፕሊን ሊኖረን ይገባላል። ማበጠሪያው ምንድን ነው ካላችሁ፣ ለ3000 ዓመታት የቆየውን ታሪካችንን እንመዝነው ካለ ጥላቻ እንዴት ኖሩበት አባቶቻችን ብለን ማለት ነው። አምባገነንነትን እና ጨቆናን እንደ ገለባ እንጣለው ወደዛ። እነሱን ተዋቸው፣ ጭቆና የሚለውን አምባገነንነት። ነገር ግን የሽማግሌዎችን ዲስፕሊን ነኝ፣ የቃልን ቅዱስነት እና የይቅርታን ጥበብ ደግሞ እንደ ስንዴ እንያዘው። የቃልን ቃል አለ፣ የዛን ቅድስናና የይቅርታን ደግሞ የነኝን ጥበቦች እንደ ስንዴ እናያቸው። የምንፈልገው ዋናው እሱን ስለሆነ ማለት ነው። አለመቀበል እድገት ለማምጣት ታሪክህን እንድትጠላ፣ ወንድምህን እንድትገድል ወይም ማንነትህን እንድትክድ የሚጠይቅህን ማንኛውንም ዘመናዊ ርዕዮተ ዓለም አይሆንም ማለት ወንድነት ይኑረን። የሰላም መልአክ መልክዓ ምድር ጂኦግራፊ ኦፍ ፒስ የሚባለው ማለት ነው። ሰላም የሚኖረው በጀኔቫ፣ በዋሽንግተን ወይም በአፍሪካ ህብረት አዳራሾች ውስጥ አይደለም እና በአካል ሰላም የሰውነት መረጋጋት ነው። በአእምሮ ሰላም የባዕድ ርዕዮተ ዓለም ጫጫታ አለመኖር ነው። በልብ ደግሞ ሰላም ቀለም ነው። ልባችን ደግሞ ብርቅዬ ብራና ነው። ብርቅዬ ብራና ነው። ሰላም በልባችን እንጂ በወረቀት ላይ አይጻፍም። መልእክታችን ያ። ስለዚህ በአካል ሰላም የሰውነት መረጋጋትን ያመጣል ካለን፣ በአእምሮ ሰላም የባዕድ ርዕዮተ ዓለም ጫጫታ ለመኖር ነው ካለን፣ በልባችን ውስጥ ደግሞ ሰላም ቀለም ነው። ልባችን ደግሞ ብርቅዬ ብራና ነው። ሰላም በልባችን እንጂ በወረቀት ላይ ደግሞ አይጻፍም። ስለዚህ የሰላም መልክዓ ምድር ይሄ ነው ማለት ነው። we call it geography of peace. the geography of peace. I'm sure አንዳንድ ሰዎች ይህን ነገር አጤናችሁ አይታችሁት ሰምታችሁት ከሆነ this is called the piercing call ማለት የትርታ ጥሪ። ልባችን አይታችሁት ከሆነ በፍርሃት፣ በድንጋጤ፣ በሆነ ነገር በመረበሽ በጣም ፈጥኖ ይመታል። ሰውነታችን የት ሮጦ ነው እንደዛ የደከመው? ልባችን እየጻፈ ነው። የልብ ትርታ አሁን በጥሪያችን ውስጥ ጀምሯል። የኢትዮጵያ ወጣቶች ሆይ፣ የፖለቲከኞች ምላስ የገለባ ክምር ነው። እውነት ግን በዚያ ክምር ውስጥ ያለች ቅንጣት ስንዴ ናት። ዛሬ የምትዋጋው ለሌላው ሰው አጀንዳ ነው ወይስ ለራስህ ሰላም? እዚህ ሆነን ማን ለራሱ ሰላም እንደሚዋጋ
ማን ሌላን ሰላም ለማናጋት እንደሚወጋ እናያለን በትክክል። ግን እዛ ያላችሁ ወጣቶች ራሳችሁን ጥያቄ ጠይቁ። ጠመንጃ አንስተህ ወንድምህን ስትገድል የገደልከው ያንተኑ ነገ ነው፣ ያንተን ነገ ነው እና ጎሳህን ከኢትዮጵያዊነት በላይ ስታስበልጥ ቤቱን አፍርሰህ ምሰሶውን ብቻ ለማቆም እየሞከርክ ነው ማለት ነው። እና ሰላም ማለት ከውጭ የሚመጣ እንግዳ ሳይሆን በውስጣችን ተኝቶ ያለ ማንነታችን ነው። አእምሯችን ከስደት ተመልሶ በገዛ ቤቱ በገዛ ባህሉና እሴቱ ማሰብ ሲጀምር ኢትዮጵያና አፍሪካ ያኔ ያርፋሉ። የሰው ልጅ አይን የሰው ልጅ መስታወት ነው። ስለዚህ በወንድምህ አይን ውስጥ ራስህን እይ እላለሁ። በዚህም የዛሬውን ቪዲዮ እደመድማለሁ። ለወንድሞቼ፣ ለእህቶቼ፣ ለእናት ለአባቴ ለሁላችሁም ጤና ይስጥልኝ። እንዲሁ ለማላቃችሁ በጫካ ለምትንከራተቱ ውሃ ለጠማችሁ እንደው ግራ ለገባችሁ ሁሉ እግዚአብሔር መጽናናት ይስጣችሁ። በፖለቲካም በምንም በቢዝነስም ብላችሁ ገንዘብ ማካብታችሁ አንዱን ወደ ታች አድርጋችሁ ስታዩ ሰው መሆናችሁን ዘንግታችኋል። ሰው እንደ ሰው ይሆን። አንተ በልተህ ሌላው ሲራብ አይተህ ዝም የምትል ከሆነ አንተ መስታወት ተሰብሮብሃል። ያንተ ማንነትን አጥተሃል። ሰው መሆንን ስተሃል ማለት ነው። That's what we call the mirror of peace. Thank you.